إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. يسولج የዱንያ ላይ መሰናክሎችን በቀናት ማለፍና በእድሜ መግፋትን የተወሰኑትን ወደ ኋላ ጥሏቸው ይሄድ ይሆናል። ሆኖም ግን እስከ ለተሞታችን አብረው የሚዘልቁ አሉ። እልህ አጋብተውን መጨረሻችን ሽንፈት ወይንስ ድል፣ ውድቀት ወይንስ ስኬት የሚለውን ለማየት የተፈጠሩም ይመስላል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም ተባረከ አለዚ ቢየዲሂ ልሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. يا نقسنا بجو يهونو جيتا شروتاو بزا السو بهولو نگر لاي چاينو السو يا من ننياچو يبلد ملكام اندمي سرا لفتناچو موتننا هيوتن يفترنو ሱረቱ ልሙልክ አንቀጽ 1 የጀመሩትን ለመጨረስ በያዙት ጸንተው ለመዝለቅና ከዓላማ ለመድረስ ሁሌም በጎ ለመስራት ወጥ የሆነ ስሜት ላይ ብንኖር ነገሮች እንዴት ባማሩ ነበር። አንብቦ ለመረዳት፣ በተቅዋ ለመሞላት፣ በኢማን ለመፋፋት፣ ለጥሩ ሰላት፣ ለሰደቃና ለጾም ሁሌም ወጥ የሆነ ነሻጣ በኖረን እንዴት ደስ ባለን። ዋ እንዴታ! ነገር ግን የመድከም የመደበር የመዘናጋትና የነገርን ዋጋ ያለማወቅ የመሰላቸት ችግር አለብን። ወር ብንሰራ ወር እናርፋለን። ሳምንት ብናጠና ሳምንት ይደክመናል። አንድ ቀን ብንገነባ በሌላኛው ቀን እናፈርሳለን። በድክመታችንና ግልጽ ባልሆኑ ምክንያቶች ጭምር የጣድነውን ስናወርድ፣ አጥብቀን የያዝነውን ስንለቅ፣ የሞላነውን ስናጎድል እንታያለን። ነሻጣ፣ ድብርት፣ መጨመር፣ መቀነስ፣ መዘናጋት፣ መንቃት፣ ከፍ ዝቅ፣ ኢማን፣ ኒፋቅ፣ ጽድቅ፣ ኃጢአት፣ እንዲህ ነው ሕይወታችን፣ ኑሮአችንና ባህሪያችን። የሰው ልጅ በጎ ነው ያለውንና አጥብቆ የተመኘውን ነገር ይዞ የፍላጎቱንና የሐሳቡን ሞልቶ እስከ ዘላለሙ መጓዝ ይቸግረዋል፣ ይከብደዋልም። ቀልብን ገለባባጭ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናልኝ ይላሉ ታላቁ ነቢያችን ዓለይሂ ሰላቱ ወሰላም። ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። ይህ የታላቁ ነቢይ ዓለይሂ ሰላቱ ወሰላም የዘወትር ዱዓ ለእኛ ሁሌም ዘወትርም በእስትንፋሳችን ልክ ያስፈልገናል። ፈተናዋ የቱን ያህል ቢበዛም ይህች የቅርቢቱ ዓለም ከብዶኛል አልቻልኩም ተብሎ እጅ ሊሰጡላትና ሊንበረከኩላት የምትገባ አገር አይደለችም። ከደጋግ ትጉሃን የአላህ ባሮች ጋር አብሮ ለመራመድ በመልካም ሥራ ከቀደሙት ላለመራቅ፣ ከወራጅ ቀጠና ላለመገኘት፣ ብሎም ወድቆ ላለመቅረት፣ ለኛ መጨረሻችንን ላላወቅንና የመሞቻ ቀናችን ላልተነገረን ሰዎች ኮስተር ቆፍጠን በማለት ልብ ምቷን እስካላቆመችና ነፍስም አለሁኝ እስካለች ድረስ ሳይታክቱ ሳይደክሙ አንድ ራስን ለማስተካከል ያሰቡትን አይነት ሰው ሆኖ ለመገኘት ሁሌም ትግል፣ ጥረት፣ ልፋት ግድ ይላል። ስኬት በእርግጥም ልፋትን ይጠይቃል። ጉንዳን ካሰበችው ለመድረስ ሺህ ጊዜ ከምሰሶ ላይ ትወድቃለች፣ ትነሳለች። ንብ ጣፋጩን ማር ለመጋገር
ሚሊዮን ጊዜ አበቦች አካባቢ ትመላለሳለች። ወፍ መኖሪያ ጎጆዋን ለመስራት ማለዳ ወጥታ አምሽታ ትገባለች። አዎን፣ ስኬት ትኩረትንና ትዕግስትን ይጠይቃል። ያለ ጥረትም ከስኬት ጫፍ አይደረስም። ልብ በሉ፣ ተኩላ ያለመውን ለማደን ቦታና አቅጣጫ ቀያይሮ ያደባል። ድመት የተመኘችውን ለማግኘት በትዕግስት ትጠባበቃለች። አንበሳ ያቀደውን ለመያዝ በአንክሮ ይከታተላል። ስኬትና ውጤት ያለ እንቅስቃሴ አይገኝም። አስተውሉ። ነብር ካልተወረወረ አይዝም። ቀስት ካልተስፈነጠረ አያድንም። ሰይፍ ካልተሰነዘረ አይገድልም። ተንቀሳቀስ፣ አትተኛ። ለረጅም ጊዜ የተኛ ውሃ ይሸታል። በአንድ ቦታ ላይ ለዘመናት የቆየ ድንጋይ አንድ ቀን ይፈለጣል። እንቅስቃሴ በረከት አለው። በሥራ ውስጥ ለውጥ አለ። ሥራ ፈት ዋጋ የለውም፣ ዜሮ ቁጥር ነው። ሽቶ ጫን ጫን ሲሉት ጥሩ ሸተተ። ሰንደል ሲያቃጥሉት አካባቢውን ነወደ። የሰው ልጅም በችግሮች ሲደበደብ ካልሆነ ጥሩ ጠረን አይወጣውም። ወዳጆቼ፣ መከራ፣ ፈተና፣ ችግርን አትጥሉ። ዱንያን የታገላት ነው የሚጠላት። ዓለምን እልህ የተጋባ ነው የሚያሸንፋት። ጀነትን በመንገዷን የጸና ነው የሚያሳካት። ሕይወት በየቀኑ ሩጫ ናት። የስኬት ገበያ ሁሉ ከባድ ውድድር አለው። መጀመሪያ የጨሰ ነው ኋላ ብርሃን የሚወጣው። ዛሬ የደከመ ነው ነገ የሚያርፈው። ዛሬ የደከመ ነው ነገ የሚያርፈው። ወንድሜ ሆይ ምንም ቢደርስብህ ታገስ። እርግጠኛ ሁን፣ በትዕግስት ምንም የምታጣው ነገር የለም። እንዲያውም ትዕግስቱን ከቻልክበት ካሰብከው ትደርሳለህ። ያለምከውን ታሳካለህ። ድል ትፈልጋለህ? እንግዲያውስ ታገስ። እወቅ፣ ድል ከትዕግስት ጋር ነው ብለውሃል ነቢዩ ዓለይሂ ሰላቱ ወሰላም። እርዳታ ትፈልጋለህ? እንግዲያውስ ታገስና ወደ ጌታህ ተመለስ። በትዕግስትና በሰላት ታገዙ እያለ ነው አላህ ሱብሓነሁ ወተዓላ። ወስተዒኑ ቢሰብሪ ወሰላህ። ካለህበት ጭንቅ መውጣት ትፈልጋለህ? እንግዲያውስ ታገስ። ይበልጥ በተጨነቅ ቁጥር፣ ይበልጥ ፍጡርን እየተውክ፣ ይበልጥ በጌታህ ላይ ተስፋህን እየጣልክ ትመጣለህ። ያኔ እፎይታን ታገኛለህ። እፎይታ ወይም ግልግል ከጭንቅ ጋር ነው ይላሉ መልእክተኛው ዓለይሂ ሰላቱ ወሰላም። ታገስ። በትዕግስት የጠላት ውስብስብ ሴራዎች ይበጣጠሳሉ። ታገስ። በትዕግስት እብሪተኛ አምባገነኖች ይፈራርሳሉ። ታገስ። በትዕግስት ደካሞች ድሎትን ይጎናጸፋሉ። ዝም ብለን እንድንቀመጥ ነው ወይ አትበለኝ ወንድሜ ሆይ። ለመሆኑ የሰብር ትርጉሙ ዝም ብሎ መቀመጥ የሆነው ከመቼ ጀምሮ ነው? በየትኛውስ መዝገበ ቃላት ላይ ነው እንዲህ አይነት ፍቺ የሚገኘው? እኛ እኮ በፈተና የመጀመሪያዎች አይደለንም። ቀደምቶች በዲናቸው ሳቢያ በመጋዝ ለሁለት ተሰንጥቀዋል። ቀደምቶች በዲናቸው ሳቢያ አይናቸው እያየ ከሚንቀለቀል እሳት ውስጥ ተማግደዋል። ቀደምቶች በዲናቸው ሳቢያ ከፈላ ዘይት ውስጥ ተነክረዋል። ቀደምቶች ነፍሳቸው እያለ በስለት ተዘልዝለዋል፣ ተመትረዋል፣ ቆስለዋል፣ ደምተዋል። ይሄ ወደፊትም የማይቋረጥ የህይወት ሱና ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ በገንዘቦቻችሁና በነፍሶቻችሁ በርግጥ ትፈተናላችሁ። ከነዚያም ከናንተ በፊት መጽሐፍን ከተሰጡና ከነዚያ ከሚያጋሩትም ብዙውን ማሰቃየት ትሰማላችሁ። አዎ
የሚደርስብን የደረሰባቸው ነው። ካለንበት ለመውጣት የታዘዝንበት ብልሃትም የታዘዙበት ነው። ብትታገሱና ብትጠነቀቁ ይህ ከጥብቅ ነገሮች ነው ብሎናል። ሱረቱ አሊ ዕምራን አንቀጽ 186። ፈተናው ሊከብድ ስቃዩ ሊጨምር ይችላል። ግና መለኮታዊ አዋጁን እንስማ። በእውነቱ የነዚያ ከበፊታችሁ ያለፉት ምእመናን መከራ ቢጤ ሳይመጣችሁ ጀነትን ልትገቡ ታስባላችሁን? መልእክተኛውንና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው። ተርበደበዱ። ንቁ፣ የአላህ እርዳታ በርግጥ ቅርብ ነው ተባሉ። ሱረቱል በቀራ አንቀጽ 214። አዎ የአላህ እርዳታ ቅርብ ነው፣ ግና የአላህን ትዕዛዝ ማክበር ይጠይቃል። ፈረጃውን ለማፋጠን ድሉን ለማቅረብ የሻ የአላህን ሕግጋት ይጠብቅ። ጌታችን አላህን ብትረዱ ይረዳችኋል ይላል። ዲኑን መርዳት ትዕዛዙን በመጠበቅ ክልከላውን በመራቅ ሸሪዓውን በማይጥስ መልኩ ለዲናችን ዋጋን በመክፈል ይገለጻል። ለውጥ ከፈለግን ራሳችንን እንለውጥ። በእርግጥም አላህ በህዝቦች ዘንድ ያለውን ገጽታ በነፍሶቻቸው ያለውን ሁኔታ እስከሚቀይሩ ድረስ አይለውጥም ብሏል አላህ ሱብሓነሁ ወተዓላ በሱረቱ ራዕድ አንቀጽ 11። እስከ መቼ አትበለኝ፣ የአላህ ውሳኔ እስከሚመጣ ድረስ እልሃለሁ። ለመሆኑ ሙሳ ዓለይሂ ሰላም እስከ መቼ ነው ፊርዓውንን የታገሱት? ነቢዩ መሐመድ ዓለይሂ ሰላቱ ወሰላም እስከ መቼ ነው ደናቁራን አጋሪዎችን የታገሱት? ረጋ ብለህ አስተውል። ያኔው ምክንያት የዛሬው ምክንያት ነው። ያኔው ሰቀቀን ከዛሬ እጥፍ ድርብ የከፋ ሰቀቀን ነው። ያኔው መፍትሄ የዛሬ መፍትሄ ነው። ይልቅ እወቅ፣ አላህን ጠብቅ፣ ይጠብቅሃል። አላህን ጠብቅ፣ ፊት ለፊትህ ታገኛለህ። ስትለምን አላህን ለምን፣ ስትታገዝ በአላህ ታገዝ። እወቅ፣ ህዝቦች በሙሉ በሆነ ነገር ሊጠቅሙ ቢሰባሰቡ አላህ ላንተ በጻፈልህ እንጂ አይጠቅሙህም። በሆነ ነገር ሊጎዱ ቢሰባሰቡም አላህ ባንተ ላይ በጻፈው እንጂ አይጎዱህም። ብዕሮቹ ተነስተዋል፣ መዝገቦቹም ደርቋል። እወቅ፣ የሳተህ ነገር የሚያገኝህ አልነበረም፣ ያገኘህም ነገር የሚስትህ አልነበረም። እወቅ፣ ድል ከትዕግስት ጋር ነው፣ ግልግል ከጭንቅ ጋር ነው። ከከባድም ነገር ጋር ገር ነገር አለ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።